لله رب العالمين والصلاة والسلام على أشرف الأنبياء والمرسلين نبينا وحبيبنا وقدوتنا محمد وعلى آله وصحبه ومن تبع هداه إلى يوم الدين أما بعد فاتقوا الله سبحانه وتعالى معاشر المسلمين والمؤمنين مسلموج አማኞች ሆይ አላህን ተባረከ ወተዓላ ልንፈራ ይገባል ወአጢዑሁ ታዘዙት አላህ ያዘዘውን ትእዛዝ ተግባራዊ ልናደርግ ይገባል ለዓለኩም ተርሐሙን አላህ ተባረከ ወተዓላ ሊያዝንልን ይከጀላልና ወደ አላህ ልንመለስ ይገባል ዒባደላህ ኢዘን አንደኛው አላህን ተባረከ ወተዓላ ከምናመልክበት አላህን ተባረከ ወተዓላ ከምንታዘዝበት ተግባር መካከል የመስጂድን ጉዳይ ትልቅ የሆነ ቦታ ልንሰጠው ይገባል አላህ ትልቅ ቦታ እንደሰጠው ሁሉ እኛም ዘንዳ ትልቅ ቦታ ሊኖረው ይገባል ቀልባችን ላይ አላህ ስለ መስጂድን በተመለከተ ከፍ ያሉ ቦታዎች ላይ ግልጽ በሆነ መልኩ አንስቷል ከነዛ መካከል አንዱ ላይ ምን ይላል አላህ في بيوت آذن الله أن ترفع ويذكر فيها اسمه يسبح له فيها بالغدو والآصال ይላል ግልጽ በሆነ መልኩ ማለት ነው መስጂድ አላህ ተባረከ ወተዓላ آذن الله أن ترفع ነው ያለው ከፍ እንዲደረጉ ቀልባችን ላይ ነው ግንባታቸውን ከፍ ማድረግ አይደለም እሱም ከዛው ቢወሰድም ነገር ግን ይህ ተዕሚር ዛሂሪ የሆነው አይደለም በዋነኝነት የተፈለገው ልቦናችን ላይ ከሁሉም በላይ መስጂድን ከፍ ልናደርገው ይገባል ስለ መስጂድ ሁኔታ ከፍ ያለ መሆኑን ከገለጸ በኋላ ውስጡ ላይ የሚገኙት ሰዎች ደግሞ يسبح له فيها بالغدو والآصال رجال لا تلهيهم تجارة نقد يما يتعللاቸው ሰዎች ولا بيع عن ذكر الله مشط ملوت اللهن كما وصات اللهن كما ودس اللهن كما ملك يما يتعللاቸው ሰዎች መስጂድ ውስጥ ይገኛሉ ይላል አላህ ተባረከ ወተዓላ وإقام الصلاة صلاة كمسجد زكاة كمستات بيع ግብይትና ንግድ يما يتعللاቸው ዱንያና የዱንያ ጣጣ የማያታልላቸው የሆኑ ሰዎች የማያዘናጓቸው ሰዎች መስጂድ ውስጥ ይገኛሉ አላህን ተባረከ ወተዓላ በመስጂድ ውስጥ ያጠሩበታል ይላል يخافون يوما تتقلب فيه القلوب والابصار يوم القيامه የሰው ልጆች ልቦናቸውም ቀልባቸውም አይናቸውም የሚገለባበትበትን ቀን የሚፈሩ ሰዎች አላህ መስጂድ ውስጥ አላህን ተባረከ ወተዓላ ተስቢህ ያደርጉበታል ድሮ በሰለፎቻችን በሱሐቦች ዘመን ከነሱም በኋላ የነሱ ደረሶች ታቢዒዮች ታቢዓት ታቢዒዮች ቀደምት አባቶቻችን ዘንዳ መስጂድ ትልቅ ቦታ ነበረው ሐቂቀተን መስጂድ كانت مرار የዒልም ማማ ነበረ ዒልም ከፍ ተደርጎ የሚገኝበትና የሚታይበት ቦታ የዑለሞች መመላለሻ የሐለቀተ العلم የዒልም ክበቦች በየቦታው የሚገኝበት ነበረ መስጂድ محاضرات دعوة የሚደረግበት ለዳዕዋ ሰዎች በመኖሩ በሚያውቁ ጊዜ ስራዬ ብለው የሚሄዱበት እና አቡ ሁረይራ ስራዬ ብለው ገባዬ ላይ ወጥተው ሱቃቸው ላይ ሄደው እናንተ ሀብት አይደል የፈለጋችሁ ሀብት ከፈለጋችሁ ለምን ወደ መስጂድ አትሄዱም የአላህ መልእክተኛ ላይ ሱራቱ ሰላም ሀብት ወጥቶ እየተከፋፈለ ነው ብለዋቸው መጥተው ሲያዩ ዒልም ነበር እዛ የሚከፋፈሉ እነሱ የሚፈልጉት ሳንቲም አቡ ሁረይራ ግን ዕውቀት ነበር እንደዛ ያደረጉ ያሉት እንዲህ የሚደረግበት የሚከፋፈልበት ነበር ስብሰባ ሹራ ከተደረገ መስጂድ ላይ ነበር የሚደረገው ውይይት ካለ ሰዎች እኔ ያስኩት አቋም ይበልጣል የዛኛው ይበልጣል የሚል አይነት ካላቸው ያንን ሙናዘራት የሚያደርጉት በመስጂድ ውስጥ ነበር ታዲያ መስጂድ በጥቅሉ ለእስልምና ሃይማኖት هو الاساس መሰረት ነበር ان اول بيت وضع للناس الذي ببكه እንደሚለው በመሪኮች አማካኝነት መሬት ላይ መስጂድን አስገንብቶ ነብዩላህ ኢብራሂም አለይሂ ሰላቱ ወሰለም ከልጃቸው ጋራ የካዕባን ሁኔታ እንዲገነቡት አድርጎ አላህ ተባረከ ወተዓላ ስለ መስጂድ ሁኔታ ትልልቅ የሆኑ ነገሮችን ግልጽ በሆነ መልኩ አስቀምጧል አላህ ቁርአን ላይ أشرف مقام ذكره في كتابه الكريم قرآن الكريم ላይ ካወሳቸው ከተጠቀሳቸው እጅግ በጣም ልቅናና ክብር ካላቸው ነጥቦች መካከል አንዱ የሆነውን ስለ ኢስራእ ሲናገር አላህ እንደዚህ ብሎ ነው ያቀረበው سبحان الذي ያ ጌታ ጥራት የተገባው ነው ከጉድለቶች ከእንከኖች ከሱ ጋራ የሚመለኩ ነገሮች ከመኖር እንዲሁም እንደሱ የሚለመኑ የዒባዳ የአምልኮት አይነት ነገር እንዲደረግላቸው አካሎች ከመኖር የጠራ ነው ብቸኛ ነው በሁሉም ነገር አላህ የጠራ ነው الذي يا الله اسرى بعبده ባሪያውን
ለሊት ያስኬደ የሆነ ለሊት እንዲጓዙ ያደረጋቸው የሆነ ለይለን ሚነል መስጂድል ሐራሚ ኢለል መስጂድል አቅሷ መነሻው ሚነል መስጂድል ሐራም ከመስጂድል ሐራም ተነስተው ይላል። መስጂድል ሐራም ያው እንደምታውቁት መስጂድል ሐራምን ለሙስሊሞች መንገር ምናልባት ቀባሪ ማርዳት ነው የሚሆነው ግልጽ በሆነ መልኩ አሽረፉ ቢቃዒል አርድ መሬት ላይ ካሉ የየትኛውም የምድር ክፍል ትልቁና የተሻለው እዛ ላይ የሚደረገው የአምልኮት ተግባር ከሁሉም በላይ በ1000 እጥፍ በል በ100,000 ነብያችን አለይሂ ሰላም ባስቀመጡት መልኩ በ100,000 እጥፍ የሚበልጥበት መስጂድ ነው። ከዚህ መስጂድ ነብያችን አለይሂ ሰላቱ ወሰላምን ለሊት እንዲሄዱ አደረጋቸው። من المسجد الحرام إلى المسجد الأقصى الذي باركنا حوله لنريه من آياتنا إلى الآن الله تبارك وتعالى وده بيت المقدس مسجد الأقصى يمبالو شام مسلم يجنيو የነባያቶች ሁሉ መፈልፈያ የነባያቶች ሁሉ መኖሪያ የነበረው መስጂድ አልአቅሷ አብዛኛዎቹ መልእክተኞች የሚገኙበት ቦታ ላይ ወደዛ እንዲሄዱ አደረጋቸው። ሚነል መስጂድል ሐራም ኢለል መስጂድል አቅሷ ከመስጂድል ሐራም መነሻው ነው መድረሻቸው መስጂድል አቅሷ በቡራቅ አማካኝነት እንዲሄዱ አደረጋቸው አላህ ተባረከ ወተዓላ وهو السميع البصير وهذا الإسراء ይህ ኢስራ እንደሚታወቀው ከዚህ ደግሞ ነብያችን አለይሂ ሰላም በሐዲስ እንደነገሩን ሚዕራጅ የሚባል አለ። ከመስጂድል አቅሷ 7 ሰማያትን አቆራርጠው በእያንዳንዱ ያጋጠማቸው ነገር ሁሉ በረጅሙ ያተቱበት ሶሂሐይን ቡኻሪና ሙስሊም ላይ የሚገኝ ሶሂህ የሆነ ሐዲስ ግልጽ በሆነ መልኩ ባብራራው መልኩ በዛም ተጉዘው መጨረሻው ሰማይ ላይ ደርሰዋል። ነብያችን አለይሂ ሰላም መጨረሻው ሰማይ ላይ ሲደርሱ እዛም ያረፉት መስጂድ ላይ ነበረ። አላወሁ በይቱል ማዕሙር የሚባለው ማለት ነው። ነብዩላህ ኢብራሂም አለይሂ ሰላቱ ወሰላም አቡ ተውሂድ ወአቡል አንቢያ የሚባሉት ኢብራሂም ጀርባቸውን በይቱል ማዕሙር ላይ ገደፍ አድርገው ነበር ያገኟቸው። እዚህ ቦታ ነብያችን አለይሂ ሰላቱ ወሰላም ስለ በይቱል ማዕሙር ሲናገሩ ስፋቱ ትልቀቱን ሲናገሩ ክብሩን ሲናገሩ በየቀኑ 70,000 መላእክቶች ይገባሉ። እነዛ 70,000ዎች ሳይወጡ ውጭ ያሉት መላእክቶች ይደገማሉ ይጨመራሉ። በየቀኑ እስከ ቂያማ ቀን ድረስ ይቀጥላል። የመጀመሪያዎቹ ሳይመለሱ የቂያማ ቀን ይቆማል ይላሉ። ስፋቱን ግዝፈቱ ትልቅነቱ ሚነል መስጂድል ሐራም ኢለል መስጂድል አቅሷ ኢላ በይቱል ማዕሙር ወደ በይቱል ማዕሙር ነበር አላህ ተባረከ ወተዓላ እዚህ ስራ ላይ የወሰዳቸው። ከበይቱል ማዕሙር ኢላ ሲድረቱል ሙንተሃ ወደምትባለው ቦታ فغشيها ما غشيها من الألوان والبهجة والسرور والكرامة والعزة الله تبارك وتعالى تلك أدرجات ودي سدرة المنتهى اللي هدو أدرجاته كزام بهارا نبياتنا عليه الصلاة والسلام وريد هدو إلى مستوى يسمع فيه صريف الأقلام لالو لو حدا محفوظ ميساف ونقر سيساف بئرو يمسما بالدرجة على يدرس كلالو ተመልከቱ የሄዱበትን ነብያችን አለይሂ ሰላቱ ወሰለም የመስጂድ ልቅናና ክብር እኛ ዘንዳ እንደምናስበው በቀላሉ እንደ ቤታችን እንደምናየው አይደለም። አንዳንዶች ዘንዳ ከቤታችንም በታች ቤታችን ጥፍራችንን ቆርጠን ቤታችን አንጥልም። መስጂድ ላይ ግን ጥፍራችን እየቆረጥን የምንጥል ስንቶች ነን? በኪሳችን ላይ ያለውን ቆሻሻ ገፍ አድርገን የምንሄደው ስንቶች ነን? የመስጂድ ክብር ወላሂ ከፍ ያለ ነው። አላህ ተባረከ ወተዓላ ዘንዳ መለኮች ዘንዳ ዲኑል ኢስላም ዘንድ በትክክሉ ማለት ነው። وهذا الإسراء أعظم وأشرف وأكرم وأطول وأبعد የሰው ልጆች በህይወታቸው ካዩት ጉዞ ትልቁና ከዚህ በኋላም ሊያጋጥማቸው የማይችል ረጅም ጉዞ የተደረገበት ጉዞ ነው ይሄ። ነብያችን አለይሂ ሰላም የሄዱበት ማለት ነው። 7 ሰማያት አቋርጠው አላህ ተባረከ ወተዓላ አናግሯቸው 5 አውቃት ሶላት እንዲሰገድ አድርገው በመስጂድ ላይ ሲያንሸራሽራቸው ከቆየ በኋላ ሲመለሱ ይዘው የመጡት መስጂድ ላይ የሚከወነውን በቀን 5 ጊዜ ሳይሆን 50 ጊዜ መስገድ አለባችሁ ብሎ ያስቀመጠውን ሶላት ይዘው እንዲመጡ አድርጓቸዋል። ወላሂ እኛ ዘንዳ ግን ክብራቸው ዝቅ ብሏል። የሶላትም የመስጂድም መስጂድ ሰውየው መስጂድ ከሚገኝ ምናልባትም ወደ ሱቅ ሄድ ብሎ ቢዝናና ነው የሚመርጠው። ስራ የፈታ ሰው ጊዜውን ለማሳለፍ ወደ መስጂድ ገብቶ በአምልኮት በዒባዳ ሰራለው ሳይሆን ምናልባትም መንገድ ለመንገድ ሲንገላጉድ ነው የሚታየው። አየንካን ይህ ረዘም ያለ ጉዞ የተደረገው በመስጂዶች ላይ እንደሆነ እንየው። እነ መስጂድ አልአቅሷ ሁላቸውም ክብራቸው ሊዘረዝሩት በጣም ከፍ ያለና
ትልልቅ ናቸው። አየንካን ስለ መስጂድ ያለን ሁኔታ ያለን ክብር ልቦናችንን እንፈትሸው እንሰልለው። ለመስጂድ ዓظማ ከለለን ለኢስላምም ዓظማ የለንም። ذلك ومن يعظم شعائر الله فإنها من تقوى القلوب الله تبارك وتعالى ለኢስላም መገለጫ ያደረገውን የኢስላም ማማ የሆነውን የኢስላም ትልቁ ከፍሎ እንዲታይ መናረል ሁዳ ያደረገውን መስጂድን ክብር ካልሰጠን አይሆንም። ለዛ ክብር ከሰጠን ደግሞ ذلك من تقوى القلوب አላህ ልባችን ላይ ተቅዋ ያደረገልን መሆኑን ያሳያል ያመለክታል። ካልሆነ ግን ተቅዋችን የቀጨጨ ወይም ከናካቴው የሌለ መሆኑን የሚያሳየውና ለብብለን ራሳችንን ፈትሸን ስለ መስጂድ ያለንን ሁኔታ እንመልከት ማለት ነው። በተጨማሪ የመስጂድ ክብሩን ከሚያሳዩት መካከል ነብያችን አለይሂ ሰላቱ ወሰላም ከመካ ተሳደው ተውሂድን ለ13 ዓመት ያክል ያስተማሩ በተጓዳኝ አውሮ የሚሄዱ ስለ የውመል ቂያማ ስለ መጨረሻ ቀን ከሞቱ በኋላ መቀስቀስ እንዳለ ሲያስተምሩ ከቆዩ በኋላ ከመካ አሳደዋቸው ወደ መዲና ሲሄዱ لأول وهلة لأول مرة ለመጀመሪያ ጊዜ ያዘዙት ትእዛዝ ወይም አላህ ለመጀመሪያ ጊዜ ያዘዛቸው ትእዛዝ ቢኖር ምንድነው? ቢናኡል መስጂድ መስጂድን መገንባት ነበረ። ይህ ሁለተኛው መስጂድ መስጂድ النبوي المسجد الشريف الذي የነብያችን አለይሂ ሰላቱ ወሰላም ጀሰድ ያረፈበት መስጂድ ከፍ ያለ ነው። ሐቂቀተን የመስጂድ ክብሩ የላቀና ከፍ ያለ ነው። ሶስት መስጂዶች አሉ። ከሶስቱ መስጂዶች እነሱን ታስቦ አምልኮት ሊደረግባቸው ዒባዳ ታስቦባቸው መሄድ የሚፈቀድባቸው ሶስት መስጂዶች ብቻ ናቸው። ከነዛ መስጂዶች አንዱ የመዲና መስጂድ ነብዩ አለይሂ ሰላቱ ወሰላም በራሳቸው እየተሸከሙ ሱሐቦቻቸውን እያስተባበሩ ዛሬ ጀምዒያ የሚባለው ማለት ነው። አንደኛው ድንጋይ ብሎኬት እያመጣ ሌላኛው ዛፉን ቅጠሉን እያመጣ እንዲሰሩ የተደረገበት ነብያችን አለይሂ ሰላቱ ወሰላም የሙስሊሞች ጀማዓ ማለት ነው። እና አማር ኢብኑ ያሲር አንዳንድ ሌላው ሲወስድ እሳቸው ግን ሁለት ይወሰዱበት በዛ መልኩ የተሰራው መስጂድ ነበረ። ይህንን ስራ ነው መጀመሪያ ነብዩ አለይሂ ሰላቱ ወሰላም የሰሩት። ከዛ በኋላ የሙስሊሞች መገናኛ የዒልም መቅሰሚያ ብዙ አይነት ነገሮች ውስጥ ላይ ስራ ስላለው ነው። ቃለ ሱብሓነሁ ወተዓላ ወአነ المساجد لله ለመስጂድ ሸረፍ ይሄው ብቻ በቂ ነው። መስጂድ ለአላህ ተባረከ ወተዓላ ብቻ ነው። وأن المساجد لله መስጂድ ለአላህ ተባረከ ወተዓላ ነው። ምናልባት የመስገጃ የሰውነት ክፍላችን የምንሰግድበት ቦታ ያው መስጂድ የአላህ ተባረከ ወተዓላ ብቻ ነው። فلا تدعوا مع الله أحدا ከአላህ ጋር ሌላን አትገዙ የሚለው የአላህ ተባረከ ወተዓላ وللمسجد شرفها وعزها ودورها الكبير ለእስልምና ሃይማኖት ሙጅተማዕ አልኢስላሚ ኢስላማዊ የሆነ ማህበረሰብ ለማነጽና ለማፍራት መስጂድ ወላሂ የራሱ ድርሻ አለው። ትልቅ የሆነ ድርሻ አለው። አላህ ተባረከ ወተዓላ ለሂክማው ሳምንታዊ ኹጥባ እንዲደረግ አድርጓል። አላህ ለሂክማው ጁሙዓ ሰዎች እንዲገቡ አድርጓል። አላህ ተባረከ ወተዓላ ግዴታ ነው። እንግዲህ እኮ ጁሙዓ ግዴታ እንደሆነ ሁሉ ዙሁርም ግዴታ ነበር። ግን ዙሁር ላይ ይሄ ሰው አይገኝ፣ መግሪብ ላይ ዒሻ ላይ ይሄ ሰው አይገኝ። አማ ሱብሒ መስጂዶች ይቁጠሩት የሚገኘውን ሰው ማለት ነው። አየንካን ለመስጂድ ትልቅ ቦታ ልንሰጥ ይገባል። ዒባደላህ ነብያችን አለይሂ ሰላቱ ወሰላም ምን አሉ? አሐቡል ቢላዲ ኢለላህ መሳጂዱሃ ብለዋል። ከሀገራት ከምድር ክፍል ውስጥ አላህ ዘንዳ በጣም ተወዳጅ የሆነው መሳጂዱሃ መሬት ላይ ያሉ መስጂዶች ናቸው ብለዋል ነብያችን አለይሂ ሰላቱ ወሰላም። እኛ ዘንዳሳ ራሳችንን ፈትሽ፣ ራሳችንን እንመልከት። አላህ ዘንዳ በጣም ተወዳጅ ማለት መሳጂዶች ናቸው። የወፍ ጎጆ የሚያክልም ይሁን ብቻ ለአምልኮት የሚደረግበት እዚህ ግባ የማይባል በሸራ የተጠለለም ይሁን በህንፃ የተሰራም ይሁን ለአምልኮት የዋለ መስጂድ እሱ ነው አላህ ዘንዳ በጣም ተወዳጁ። በተቃራኒው መሬት ላይ ካሉ አላህ ከሚጠላቸው ወአብገዱል ቢላዲ ኢለላህ ምንድነው? አስዋቁሃ ነገር ግን ካነት እኛ ዘንዳ ሙሐበባ ሱቅ ደግሞ አላህ ዘንዳ በጣም የሚጠላ ምድር ነው፣ የምድር ክፍል ነው ብለዋል ነብያችን አለይሂ ሰላቱ ወሰላም። ኢማም ሙስሊም የዘገቡት ሐዲስ ነው። በተቃራኒው ማለት ነው። ሱቅ ላይ ብዙ ነገሮች አሉ፣ ብዙ ወንጀሎች አሉ።
ከዛ አኳያ እንደዛ ብለውናል ነብያችን አለይሂ ሰላቱ ወሰለም። የመስጂድ ብዙ ወዚፋዎች አሉት። መስጂድ ውስጡ ላይ የተለያዩ አምልኮቶች ይደረጋል። አንድ ግለሰብ በራሱ መጥቶ እሱና አላህ ብቻ የሚያውቀውን ሐጃውን ገልጾበት ይሄዳል። አምልኮት አድርጎ ይሄዳል። አላህና እሱ ብቻ የሚያውቁት። አንዳንዱ ለሌላ ዓላማ እኩይ ለሆነ መጥፎ ለሆነ ዓላማ የሚመጣ ይኖራል መስጂድ። አንዳንዱ ደግሞ ጀነትን ፈልጎበት ሷሃቦች የኖሩትን ህይወት ለመኖር ነብዩ ጋር አለይሂ ሰላቱ ወሰለም ጀነት ለመገናኘትና የሳቸው ጎረቤት ለመሆን የአላህ ተባረከ ወተዓላ ባሪያ ለመሆን መስጂድ የሚመጣ አለ። አላህና እሱ ብቻ ናቸው የሚያውቁት። በሩበማ እሱ ላያውቀው ይችላል። አላህ ተባረከ ወተዓላ የሱንያ ያውቃል። ዞሮ ግን መስጂድ የሁሉም የዒባዳ አይነቶች ማከናወኛ የመተግበሪያ ቦታ ነው። የኢስላም መገለጫ ነው። የሙስሊሞች መሰባሰቢያ ነው። እንዲህ አይነት ስብስብ በየትኛውም አይነት ፖሊስ በየትኛውም አይነት መልኩ ቢቀሰቀስ የማይገኝን ስብስብ በየሳምንቱ እንድንሰበሰብ ያደርገናል አላህ በረሕመቱ በእዝነቱ። ወላሂ ይሄ ትልቅ ኒዕማ ነው። የልተቁነ ፊሂ በቀን 5 ጊዜ መስጂድ ላይ ሙስሊሞች ይገናኛሉ። እንግዲህ ጠንካራ የሆኑ የአላህን ህግ የሚፈጽሙት በቀን 5 ጊዜ ይገናኛሉ። በሳምንት 1 ጊዜ ብቻ አይደለም። ጠንካሮች ደካሞች ጋራ፣ አዋቂዎች ጃሂሎች ጋራ፣ ሀብታሞች ከዲሆች ጋራ፣ በጥቅሉ ብዙ አይነት ሰዎች በተቃራኒ ያሉ አካሎች መስጂድ ላይ ይገናኛሉ። ለነሱ ያልሰጣቸውን ከወንድሞቻቸው እንዲሸምቱ ያደርጋል። በወንድሞቻቸው ጥንካሬ እነሱ እንዲጠነክሩ ያደርጋል። እኔ ብቻዬን ብሆን ኢስላምን ማስራት የማልችለውን በወንድሞቼ ተሸፍኔ ብዙ ነገር እሰራለሁ። ሰው ጋራ ጀማዓ ጋር ሲኮን ብዙ ነገሮች አሉ። ብቻችንን ስንሆን ግን ቤታችን ይቁጠራል። ቤታችን ይወቀን። ቤት ላይ ምንድነው የምታደርገው? ቁርአን ትቀራለህ ወይ? ሶላት ትሰግዳለህ ወይ? ግልጽ ነው። አየንካን የመስጂድን ቦታ ልናቅለት ይገባል። ወከዛሊክ መስጂድ ጃሚዓ ነበረ። ዛሬ በዓለም አቀፍ ደረጃ ጃሚዓ ዩኒቨርሲቲ የሚባለው ትልቅ የእውቀት መከሰቢያ ቦታ ነው። ጃሚዓ ዩኒቨርሲቲ። ነገር ግን መስጂድ ጃሚዓ ነው። ነብያችን አለይሂ ሰላቱ ወሰለም ግልጽ በሆነ መልኩ ያስተላለፉት ይሄንን ኢስላም ለሁሉም የተረፈ የሆነ ዕውቀትን ያስተላለፉበት ነው። ማዕሃድ ነው፣ ኩልያ ነው፣ ኮሌጅም ነው። የትኛውም የትምህርት አይነት የሚገኝበት ቦታ ነው። التي تلقى فيها الدروس ሐለቃቶች የሚገኙበት፣ ዑለማው ሸሪዓ የሸሪዓ ምሁራኖች የሚገኙበት፣ የቋንቋ ምሁራኖች በነሑ በሶርፉ የሉጋ አይነት ባለቤት የሆኑ አካሎች የሚገኙበት፣ ወከዛሊከ አብዛኛው ማህበረሰብ የሚገኝበት ቦታ ነው። ወዓዞች፣ ዳዕዋ አድራጊዎች፣ ሙርሺዶች፣ ወደ ትክክለኛው መንገድ አመላካችና አቅጣጫ ጠቋሚ የሆኑ ሰዎች ሁሉ የሚገኙበት ነው። ታዲያ መስጂድ ውስጥ ያለ ተማሪ ይህንን የዲንን ዕውቀት ተምሮ አቅሙ በቻለው ልክ አላህ በፈቀደለት ልክ ብዙ ነገሮችን ተሸክሞ ይወጣል። ዲንን ዕውቀት ብቻ ሳይሆን ሐቂቃውን ተረድቶ ይወጣል። ማወቅ ብቻ ሳይሆን ተግባሩንም ተምሮ ይወጣል። ተግባሩን ብቻ ሳይሆን አዳበል ኢስላምንም ተምሮ ይወጣል። ዛሬ ማወቅና መተግበር ብቻውን አይፈይድም። ብዙ ጊዜ አዳበል ኢስላምን እያጠፋን ስለሆነ ከአላህ ጋር ያለን አደብ፣ ከሙስሊሞች ጋር ያለን አደብ፣ ወላ ሲየማ ከመስጂድ ጋር ያለን አደብ የቀጨጨ ስለሆነ ይሄን ሁሉ ተምሮ ይወጣል። የነብያችን አለይሂ ሰላቱ ወሰለም የተጓዙበትን መንገድ እንደዚሁ ተረድቶ እንዲወጣ ያደርጋል። እንዲህ ነበረ መስጂድ የነብያችን አለይሂ ሰላቱ ወሰለም ባንዲራ የተውለበለበበት ትልቁ ማማ ትልቁ ከፍ ያለ ቦታ መስጂድ ነበረ። ምናልባትም ጦርነት ካስፈለገ ከሃዲዎች ከመካ አባራዋቸው መዲና ሂደው መዲና ማትቀመጥም ሲሏቸው ለጦርነት ሲዘጋጁ የሚዘጋጁትም እዛው ነበረ። ካፊሮችን ለመግደል ብለው ነብያችን አለይሂ ሰላቱ ወሰለም አስበው አንድ ቀንም ጂሃድ ያረጉበት የላቸው አንድ ቀንም። ነገር ግን ካፊሮች ሂዳያ አግኝተው ጀነት እንዲገቡላቸው ያልጣሩበት ጊዜ ደግሞ አንድ ቀንም የለም። ከክህደት ወጥተው ከጥመት ወጥተው ሱናን ተከትለው የአላህን ሪዳ ውደታና ጀነት እንዲያገኙ የለፉበት ቦታ መስጂድ ነው። ሐቂቀተን ትልቅ ቦታ ሊሰጠው የሚገባ ነው። መስጂድ የተለያዩ አኽባሮች ዜናዎች የሚደረስበትም መስጂድ ውስጥ ነበረ። ያሉ ፍቱሐቶች ኢንቲሻራት የአላህ እርዳታ እገዛ እገሪ ሀገር ተከፈተ፣ የገሪ ሀገር ህዝቦች እስልምናን ተቀበሉ የሚለው ዜና የሚደርሰው መስጂድ ውስጥ ነበረ። ወላ ሲየማ
የኹጥባ ሚንበር ላይ ሆነው ነብዩ አለይሂ ሰላም ይሄንን ሁሉ ያደርጉ ያበስሩ ነበር ወደፊት የሚመጣውንም ሁሉ ይናገሩ ነበር መስጂድ በጥቅሉ የሙስሊሞች ህይወት ሁለንተናዊ ህይወታቸውና ኑሯቸው ነው መስጂድ ለምን ኢስላም ያለ መስጂድ አይሆንማ እስልምናን መማር ምን ችለው በመስጂድ ነው መስጂድ ውስጥ ነው ህይወታችንን ማስተካከል ማረቅ ምን ችለው ህይወታችንን በሱቃችን አይደለም ማስተካከል የምንችለው ዒባደላህ እና ይሄንን ተወት አድርገን መስጂዱን ቸል ብለን ዱንያን በብልሃት እናገኛለን ብለን በሄድን ጊዜ የሙስሊሞችን ህይወት ማንቀሳቀሻ ስርዓቱን ከመስጂድ አስወጥተን ሌላ ማዕከል ላይ ያስገባነው ጊዜ ሙስሊሞች ያለንበትን ሁኔታ ታያላችሁ ضعفና ዚላ የሚባለው ሁሉ ሸጋር የሚባለው ሁሉ ድክመት ወህን የሚባለው ሁሉ ሙስሊሞች ላይ ሆኗል ቁርአንን ይዘው ሱናን ይዘው የነብዩ አለይሂ ሰላም ተከታይነን ይያል ስማችንን ሱንይና ሰለፊ ይያል ላኪንና አዚላ ነገር ግን ዝቃል ለምን ከመስጂድ ወጥተናል መስጂድ ውስጥ ላይ ሆኖ ከሚያደርግ ሆነሽ ጎጆ ላይ ገብቶ ቅራት ቢቀራ ደስ የሚለው ሰው አለ የሚገርም ከወጣቱም ማለት ነው መስጂድ ላይ ሆኖ የሆነ ነገር ከሚያደርግ ከመስጂድ ወጣ ብሎ ሆነሽ ጎጆ ላይ ገብቶ የሆነ ነገር ማድረግ የሚያስደስተው አለ ወላሂ ዚላ ሸኻር ነው ውርደት ነው እንሰት ነው ወደ መስጂድ እንመለስ ነው የመስጂድን ክብሩ እንመልስ መስጂድ ላይ ብዙ ጊዜ የሚገኙት ክብር የሌላቸው ሰዎች ጋሊበን ማለት ነው በአብዛኛው በቀን 5 ጊዜ የሚገኙት ክብር የሌላቸው ሲባል عند الناس ነው እንደ ሰዎች ሚዛን እንደኛ ሂሳብ ወከዛሊከ ስልጣን ላይ ያልወጣ ከሆነ ስልጣን ላይ ከገባ ወለ ሶፍ የነበረው ወንድማችን ስልጣን ሲይዝ መስጂዱን ይጠፋል ከመስጂዱ ይጠፋል ይህ ግልጽ ነው እኮ የምናየው እውነታ ነው ምንም ይሁን ምንም አንድ ዓሊም ቃልቻ ዳዒ ሰው ሆነ ስልጣን ቦታ ላይ ከገባ ይጠፋል የት ደረስ የት ጠፋ እስከሚባል ድረስ ግልጽ ነው ጃህ የሌላቸው ወከዛሊከ ገንዘብ የሌላቸው ገንዘብ ካለ ገንዘቡን ሲያገላብጥ መስጂድ የሚገባበት ጊዜ ያገኝም ገንዘቡ ጋራ ሲወያይ ነው የሚውለው የሚያድረው በህልሙም ጭምር እሱ ጋር የሚያድረውና ማለት ነው ወከዛሊከ ثقافة العصرية የሚባለው ይሄ ዘመናዊ ስልጣኔ የሚባለው ነገር የሌላቸው ብዙም ኋላ ቀሮች የሚባሉ ሰዎች ናቸው አማ የሆነ ነገር የሚያደርግ ከሆነ ጓዳ ለጓዳ እየሄድን የተለያዩ ነገሮችን እያየን አላህ ጋራ የሚያጣሉ ነገሮችን እየተመለከትን ጊዜያችንን እንድናሳልፍ እናደርጋለን ዒባደላህ ፈልነንተቢህ